ጤና ይስጥልኝ የተወደዳችሁ ተመልካቾቻችን አክብሮታዊ ሰላምታችን በያላችሁበት ድረስ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀነው ዜና ይዘን ቀርበናል። ከዜናዎቹ ጋር መቤቱ ነኝ አብራችሁ ቆይታ አደርጋለሁ። አብራችሁኑ ነው። የማህበረሰቡን የልማት ጥያቄዎች ምላሽ እንዲያገኙ መንግስት እንደሚሰራ በምክትል ርዕሰ መስተዳድር ማዕረግ የአስተዳደር ጉዳዮች ክላስተር አስተባባሪ ዶክተር አማኑኤል ፈረደ ተናገሩ። የሰሜን ጎንደር ዞን ነዋሪዎች ከአካባቢውና ከክልል የስራ ኃላፊዎች ጋር ልማትን ለማስቀጠልና ሰላምን ለማረጋገጥ ያለመ ውይይት በደባርቅ ከተማ አካሂደዋል። የቃል ኪዳን ኃይሌን ዘገባ አገኘው አባው እንደሚከተለው ያቀርበዋል። አንገብጋቢ የማህበረሰቡ የልማት ጥያቄዎች ምላሽ እንዲያገኙና ሰላም እንዲረጋገጥ የሰሜን ጎንደር ዞን ነዋሪዎች ከአካባቢውና ከክልሉ የስራ ኃላፊዎች ጋር በደባርቅ ከተማ ውይይት አድርገዋል። የአካባቢው ነዋሪዎች ተጀምረው የቆሙ የመንገድ ስራዎች፣ ጊዜውን የሚዋጅ የኤሌክትሪክ ኃይል አቅርቦትና በየከተሞቹ ያለው የውሃ እጥረት መፍትሄ እንዲያገኝ ጠይቀዋል። የሊማሊሞ ተለዋጭ መንገድ፣ የጸለምት መንገድ ወዘተ የመሳሰሉት አሁንም እንደተቋረጡ በጀቱ አለ ነው የሚባለው። ጥያቄ እንጠይቃለን በየጊዜው በጀቱ አለ ይባላል። ቢጠይቁልን የተሻለ ነገር ይሆናል ብዬ ነው የምወስደው። ለረጅም ጊዜ መፍትሄ ይሆናል የተባለው ሳብስቴሽን እስኪመጣ ድረስ የአጭር ጊዜ መፍትሄ በተደጋጋሚ ተናግረን መልስ ያጣንበት የዳባት ሳብስቴሽን ሞንታርቦ የማያነሳ ፓወር ነው ያለ እዚህ ከተማ ውስጥ። በከተሞች ያለው የውሃ መጠጥ ሽፋን ደግሞ እጅግ በጣም አሳሳቢ ነው። ሁሉም ከተማ ላይ ብንሄድ አንዳንዱ የለውም ጭራሽ። አንዳንዱ ደግሞ ለምሳሌ ደባርቅ ከተማን ብንወስድ አሁን ያለው የውሃ ሽፋን እጅግ በጣም የወረደ ነው። መንግስት አካባቢውን ለማልማት የተጀመሩትን መሰረተ ልማቶች በማስቀጠልና አዳዲስ የልማት ስራዎችን በማስጀመር ተስፋ ሰጪ ጅምር እንደነበር የጠቀሱት የሰሜን ጎንደር ዞን ዋና አስተዳዳሪ ዲያቆን ሸጋው ውቤ፣ ይሁን እንጂ አካባቢውን ግጭቶች መላልሰው መጎብኘታቸው ልማቱ በታሰበው ልክ እንዳይራመድ ማህበረሰቡም እንዳይጠቀም አድርገውታል። የሊማሊሞ ተለዋጭ መንገድ ከዘሪማ ደባርቅ ወደ ስራ ገብቶ ነበር። የጠለምት ከቡያ ደጃች ሜዳና ግልቤና የአስፋልት መንገድ ፕሮጀክት ተጀምሮ ነበር። የዳባት አጅሬ ቅራቅር መንገድ ተጀምሮ እንዲያውም በተሻለ ፍጥነት ወደ መጠናቀቅ ደረጃ የደረሰ ነበር። ደባርቅ መካነ ብርሃን መንገድ የአስፋልት ፕሮጀክት መንገድ መከላከያ ኮንስትራክሽን የያዘው አሁንም እየሰራ ነው። የመንግስትን ከባቢውን የማልማት ፍላጎት እውን ለማድረግ ግን ምን ፈተነን ካል ከሰሜኑ ጦርነት ጀምሮ እስካሁኗ ሰዓት ድረስ ክልላችን ላይ ያለው የሰላም እጦት ችግር እጅግ በጣም እንቅፋት ነው። ሰላምን ለማረጋገጥ ከሚሰራው ስራ ጎን ለጎን በታቀደውና ለማህበረሰቡ በሚፈለገው መጠን ባይሆንም እንኳን ውሃን ተደራሽ ለማድረግ ጥረት መኖሩና የኤሌክትሪክ ኃይል አቅርቦት ደግሞ በክልሉ መንግስት ትኩረት ማግኘቱ ተገልጿል። ከውሃ አኳያ ያነሳችሁት በዚህ ዓመት በጥቅል ወደ 269 ፕሮጀክቶች ስራ ላይ አሉ። ከ269ኙ 138ቱን በቅርቡ አስመርቀናል። ቀሪዎቹ እስከ ሰኔ 30 የሚጠናቀቁ ይሆናል ማለት ነው። ይህም ሆኖ ግን ያነሳችሁት ችግር አለ፣ ትክክል ነው። በተለይ ደባርቅ ከተማ፣ ዳባት ከተማ ይህንን ከማርካት አኳያ ስራ መስራት ይጠበቅብናል። ከመብራት አንጻር የክልላችን ርዕሰ መስተዳድርም ቁጥር 1 አጀንዳ አድርገው ብዙ ጊዜ ከፌዴራል ተቋማት ጋርም እኛም ባለንበት በግልም የሚያደርጉት ጥረት እጅግ በጣም ሰፊ ስለሆነ በዚህ ደረጃ የተጀመሩ ጥረቶች አሉ። እሱን አጠናክሮ ማስቀጠል ነው። ቀደም ሲል በሰሜኑ ጦርነትና ባለፉት 2 ዓመታት ደግሞ በክልሉ የተፈጠረው የሰላም እጦት ዳፋው የማህበረሰቡን ህይወት ማመሰቃቀሉን የጠቀሱት በምክትል ርዕሰ መስተዳድር ማዕረግ የአስተዳደር ጉዳዮች ክላስተር አስተባባሪ ዶክተር አማኑኤል ፈረደ ችግሩ ከዚህ በላይ መራዘም ጉዳቱም መቀጠል የለበትም። ከህግ ማስከበር አኳያ ከዚህ በላይ ከገፋ ነው የህዝባችን መጎሳቆል መጨመር ነው የሚሆነው። ስለዚህ ቆረጥ ብለን እኛም እንደ መንግስት አቅማችንን ሰብሰብ አድርገን ህብረተሰባችን አስተባብረን በጋራ አብረን መስራት አለብን የሚለው ነገር በተገቢው መንገድ መታየት አለበት። የማህበረሰቡን ህይወት ለመቀየር የአካባቢው የስራ ኃላፊዎች ለውጥ የሚያመጣ ስራ ማከናወን ክልሉም የሚጠበቅበትን መወጣት ይጠበቃል። የተጀመሩ የመሰረተ ልማት ስራዎችን በሙሉ ቆጥሮ መፍታት ከመንግስት ይጠበቃል። 80% 90% ደርሶ የቆሙ መንገዶች ዴድ ካፒታል እየሆኑ እኔም የቤት ስራዬን ወስጄ በደንብ መዝግቢያቸዋለሁ። ከመንገድም የመብራት ሰብስቴሽን እና የፓወር አፕግሬዲንግ፣ የቴሌ መስፋፋት እና ደረጃውን ማሳደግ፣ እነዚህን የመሰሉ የውሃ በክልል ደረጃ የሚፈቱ የውሃ ክልሉ የሚፈታቸው ማለት ነው። እነዚህን ጥያቄዎች በተገቢው መንገድ አደራጅተን
ቀደም ተከተል አውጥተን በምንችለው መንገድ እንፈታለን። በውይይቱም ልማቱን ለማስቀጠል ሰላምን ማረጋገጥ ይገባል፣ ለዚህ ደግሞ የጋራ ጥረትን ይጠይቃል ተብሏል። ተመራቂ ተማሪዎች የተማሩትን ወደ ተግባር በመቀየር ሀገርና ሕዝብን ያስቀደመ ስራ መስራት እንደሚጠበቅባቸው በጎንደር ዩኒቨርሲቲ የምረቃ መርሃ ግብር ላይ የተገኙት የጤና ሚኒስትር ዶክተር መቅደስ ዳባ ተናገሩ። ጎንደር ዩኒቨርሲቲ በተለያዩ የትምህርት መስኮች ያሰለጠናቸውን ከ4000 በላይ ተማሪዎች አስመርቀዋል። ደስታ ካሳ በጉዳዩ ላይ ዘገባ አለው። ጎንደር ዩኒቨርሲቲ በተለያየ ትምህርት ዘርፎች በቅድመ ምረቃ፣ በድህረ ምረቃ፣ በሰብ ስፔሻሊቲና በሶስተኛ ዲግሪ 4083 ተማሪዎችን አስመርቋል። በምረቃ ስነ ስርዓቱ ላይ በክብር እንግድነት የተገኙት የጤና ሚኒስቴር ዶክተር መቅደስ ዳባ ተመራቂ ተማሪዎች ማህበረሰብና ሀገርን ለማገልገል እንዲተጉ መልእክት አስተላልፈዋል። ስራን መፍጠር፣ ስራን ደግሞ ለሌሎች የምናሻግርበት ለሀገራችንም ለሌሎች ምሳሌ የምትሆኑበት ነገር እንደምትሰሩ እጅግ እርግጠኛ ነኝ። የነገ ህይወታችሁን ለመለወጥ፣ ማህበረሰብን ለማገልገል፣ ተቋማትን ለመገንባት፣ አቅማችንን ለማጎልበት፣ ስራችንን ለማዘመን፣ ኢትዮጵያ ይገባታል የሚባሉ ነገሮቻችንን ለማምጣት በሁሉ በተሰማራችሁት ዘርፍ ሁሉ ትጋት፣ ፍቅር፣ ምሳሌነት እንድትጨምሩ እንደገና ማሳሰብ፣ መጠየቅ እንዲሁም አደራ ማለት ፈልጋለሁ። ጎንደር ዩኒቨርሲቲ ከመማር ማስተማር ጥናትና ምርምር ባሻገር በማህበረሰብ አቀፍ አገልግሎቱ ሰው ተኮር ተግባር ላይ በትኩረት መስራቱን የዩኒቨርሲቲው ፕሬዝዳንት ዶክተር አስራት አጸደወይን ተናግረዋል። በመሆኑም ተመራቂዎች ከዩኒቨርሲቲው ያገኙትን መልካም እሴት እንዲተገብሩ ጠይቀዋል። ከዚህ ተመርቃችሁ ስትወጡ በየሙያ ዘርፋችሁ እንድትተገብሩት የሚጠበቅባችሁ አንድ ታላቅ ትምህርት ከጎንደር ዩኒቨርሲቲ ተቋማዊ ተሞክሮ ትቀስማላችሁ የሚል ጠንካራ እምነት አለኝ። ይኸውም ማህበረሰብን በቅንነት ማገልገል ነው። ጎንደር ዩኒቨርሲቲ ለህዝብ የተመሰረተ ህዝብን ያገለገለና አሁንም ሆነ ለወደፊት ከዚህ ታላቅ ዓላማ ፈቀቅ የማይል ተቋም ነው። ይህንኑ የተቋማችሁን መለያ ወይም ብራንድ የሆነውን ሰውን ያማከለ አገልግሎት፣ ሩህሩህነትና ደግነት በስራ በምትሰሩበት ሁሉ እንድትተገብሩት ተቋማዊ አደራ እንደተጣለባችሁ ግንዛቤ እንደምትወስዱ አልጠራጠርም። የግል ጥረት የቤተሰብና የጓደኞች ድጋፍ ተጨምሮበት ከብዙ ጠውረድ በኋላ ለምረቃ በመብቃታቸው መደሰታቸውን ተመራቂ ተማሪዎችና ቤተሰቦቻቸው ተናግረዋል። አማኑኤል ምስጋናው ይባላል። ኤሌክትሪካል ኢንጂነሪንግ ተመራቂ ነው። 3.85 ነው ኤሌክትሪካል ኢንጂነሪንግ። የቤተሰብ ድጋፍ በጣም ደስ የሚል ነበር። ከመጀመሪያው ከገባውበት ጀምሮ ላሉ ተከታታይ 5 ዓመታት ድጋፋቸው አልተለየኝም። ባንዲራ ወረታው እባላለሁ። የጎንደር ዩኒቨርሲቲ ኮምፒውተር ሳይንስ ተማሪ ነኝ። ግቢ ቆይታ በጣም ትንሽ ሃርድ ቢሆንም ደስ የሚል ጊዜ ነበር። ብዙ ነገር ተምሬበት ያለፍኩት የግቢ ቆይታ ነው የነበረኝ። አለምነሽ አዱኛ እባላለሁ። እኔ ልጄ ይህን ውጤት ደከመኝ ሰለቸኝ ሳይል በቤትም በውስጥም እኛንም እየጠቀመ እያገለገለ እያስተማረ ራሱንም ጠቅሞ እኛንም ጠቅሞ ለህዝቡ ኃላፊነቱን ሊቀበል ይህን ውጤት በማምጣቱና በመሸለሙ በጣም እጅግ እደሰታለሁ። ጎንደር ዩኒቨርሲቲ ከትምህርት ተቋምነት ባሻገር በጤናው ዘርፍ ለሚሊዮኖች አገልግሎት የሚሰጥ ተቋም መሆኑን ዶክተር መቅደስ ዳባ አብራርተዋል። ጎንደር ዩኒቨርሲቲ ለኛ የትምህርት ብቻ ተቋም አይደለም። የኢትዮጵያ ዘመናዊ የጤና ትምህርት፣ የጤና ባለሙያ ልማት መምሪያ እንዲሁም ደግሞ መስጫ ማስቀጠያ የሆነ ተቋም፣ ምርምርና የማህበረሰብ አገልግሎት ታሪክ ውስጥ የከበረ ስፍራ ያለው ተቋም ነው። በተለያዩ ቦታዎች ያሉ የኢትዮጵያ በሚሊዮኖች የሚቆጠሩ ዜጎች የሚታከሙበት፣ አገልግሎት የሚያገኙበት፣ እጁ ዳሶ ሰዎች የሚፈወሱበት፣ በአይናችሁ በትምህርታችሁ ብዙዎች የሚሻሉበት ተቋም ስለሆነ እጅግ ደስ የሚለን የምንኮራባችሁ እንደሆነ በዚሁ መግለጽ ፈልጋለሁ። በጎንደር ዩኒቨርሲቲ ከተመረቁ ተማሪዎች መካከል 1201 ሴቶች ሲሆኑ 56ቱ ደግሞ አካል ጉዳተኞች መሆናቸው ተገልጿል። ውድ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀንላችሁ ዜናዎች እስካሁኖችን ይመስሉ ነበር። ከዜናዎቹ ጋር መቤቱ ነኝ። አብራችሁ ቆይታ አደረኩ። ወደ ዋናው ስቱዲዮን መልሳችሁ ጤና ይስጥልኝ። Thank you.